بسم آب وولد ومنفس قدوس أهدو أملاك آمين. يتوارك زي آبهير أملاك آبوينا لزاب صحانا اسكزاتي ساعات خدمو خلو لعلو خلو نابزا ساعات زي آزب صحنا نعبوتاتنا ناي قدوسان أملاخ ناتناون أملاخ قدوس زي آبهير سمو استخبران زتمسجنن يخون اما املاك ولاديت املاك قدست قدوسان دنجل مريم سلفصوم ادونتا سلفصوم خبرن مسغانان يبصحيا خمؤون قدوسان ابوتاتنا قدوسان اديتاتنا بستوهاوم خبر متن كله مسغانا يبصحيهم ابستفلالي عالم خوينكم ازي منفساوي ميديا زي اتكتاتلو سدرا እግዚአብሔር أمسكال تسقيلو ፍጹም ዝኾነ ሰላም ብዝሃበና ብኢየሱስ ክርስቶስ ፍጹም ሰላም ኸመይ ትጸንሑ ኸመይ ትኾኑ ሰላም እግዚአብሔር ምስ ኩላትኩም ይኹን። እንኳዕ ንቤትና ንቅድስተ ቅዱሳን ንድንግል ማርያም ዓመታዊ ክብረ በዓል بسلام أبصحكم أبصحنا حدار إسراء حدي نياكسوم صيون مريم عمتاوي كبر بعاليو زبعال دما أرثوذكساوي توحدو بيت كريستيان بعاوي دمكت تخبرو إياه نمنتاينا حدار إسراء حدي ጽዮን ማርያም እናበልና እናኽብሮ ዝብል ክንመሃሃሪና አምላኽና ቅዱስ እግዚአብሔር ኣብ ነገራትና ሁሉ እናኣተወ ንህይወትና ዝጠቅም ንዓና ድማ ዝረብሕ ቃሉ ንከምህረና ቅዱስ ፍቃዱ ይኹንልና። እግዚአብሔር ንጽዮን ሓሪዋ እዩ። ልበ ኣምላክ ዳዊት ኣብ መዝሙር ምዕራፍ 132 ቁጽሪ 13 ክናንብብ እንተለና እስመ ሃረያ እግዚአብሔር ለጽዮን ልብል ቃል ንረክብ ኢና። እግዚአብሔር ንጽዮን ከም ዝመረጻ ልበ ኣምላክ ዳዊት ኣብ መዝሙሩ ክዝምር እንተሎ ንምልከት ኢና። መጽሐፍ ቅዱስ ጽዮን መንያ ጽዮን ተባሂለን ዝተጸውዓስ እነመንየን ዝብል ክንምልከት ኢና። ጽዮን ማለት መጸግዒ እምባ ማለት እዩ። ኣብዚኣ መጽሐፍ ቅዱስ ከነንብብ እንተለና ናይ ዳዊት ከተማ ጽዮን ተባሂላ ተጸዊዓ ንረኽባ ኢና። ከምኡውን ታቦተ ጽዮን ጽዮን እናተባህለት እታ ናይ እግዚአብሔር ናይ ቃል ኪዳን ታቦተ ጽዮን ተባሂላ ክትጽዋዕ እንተላ ንምልከት ኢና። ኣብ መበል ሳልሳይ ድማ እምቤትና መጸጊዒትና ጽላልና ድንግል ማርያም ጽዮን ተባሂላ ከም ትጽዋዕ መጻሕፍቲ ይነግሩና ሊቃውንቲ ይረድኡና እዮም። እግዚአብሔር ንጽዮን ሓሪዋ እዩ። እግዚአብሔር መሕደሪቱ ንክትኾን ንጽዮን ከም ዝመረጻ ዘማራይ ልበ ኣምላክ ዳዊት ይነግረና እዩ። እታ ለማዓንቲ በዓላ እናኽብረላ ታቦተ ጽዮን እያ። እግዚአብሔር ብታቦተ ጽዮን ገይሩ ለማዓንቲ ሕዳር 21 ዓበይቲ ተኣምራት ዝገበረሉ እዩ። ነዚ ድማ ቤተ ክርስቲያን በብዓመቱ ብታቦተ ጽዮን ዝተፈጸመ ተኣምራት እትዝክረሉ እዩ።
ሕዳር 21 ኣብዛ መዓልቲ እዚኣ ቅድስቲ ቤተ ክርስቲያን ንእግዚአብሔር ታቦተ ጽዮን ተኣምራት ዝገበረትሉ እዩ ኢልና ኢና። እግዚአብሔር ቃል ቅድስቲ ድንግል ማርያም ታቦት ገይሩ ካብ ዝፈጸሞም ዓበይቲ ናይ ድሕነት ስራሕቲ ብምንጽጻር ቤትና ቅድስተ ቅዱሳን ድንግል ማርያም ኣብ ነገረ ድሕነት ውሽጢ ዘለዋ ብጽሒት እንታይ ምዃኑ ብስፍሓት ክንምልከት ክንርኢ ኢና። ስለዚ ሎማዓንቲ ሕዳር 21 ታቦተ ጽዮን ዝፈጸመቶ ዓብዪ ተኣምራት እንዝክረሉ ዕለት ምዃኑ ኩልና ለቢልና ክነስተውዕሎ ይግብአና። ታቦት ማለት መሕደሪ ማለት እዩ። ሙሴ ብእግዚአብሔር ትእዛዝ ታቦት ኣዳልዩ እዩ። ኣብዚ ኣብ ኦሪት ዘፀአት ምዕራፍ 25 ክናነብብ እንተለና ሊቀ ነቢያት ቅዱስ ሙሴ ብእግዚአብሔር ትእዛዝ ታቦት ናይ እግዚአብሔር መሕደሪ እግዚአብሔር ድማ ዝግለጸሉ ከም ዘዳለወ ኦሪት ዘፀአት ምዕራፍ 25 ቁጽሪ 9 ጀሚርና ክናነብብ እንተለና ይነግረና እዩ። እቲ ታቦት ድማ ብምንታይ መንገዲ ክዳለው ከም ዝግብኦ እግዚአብሔር ክነግሮ እንተሎ ንምልከት ኢና። ካብ ግራር ስራው ዕንፀይቲ ከዳልዎ ከም ዝግባእ እዚ ናይ ሱራው ዕንፀይቲ ድማ ዘይንቅዝ ብሌት ድማ ዘየጋጥሞ ዕንፀይቲ እዩ። ካብዚ ዕንፀይቲ እዚ ታቦት ከዳልው ከም ዝግብኦ እግዚአብሔር ንሊቀ ነቢያት ቅዱስ ሙሴ ነጊርዎ እዩ። ሊቀ ነቢያት ቅዱስ ሙሴ ድማ ኣምላኹ ቅዱስ እግዚአብሔር ብዝኣዘዞ መንገዲ ታቦት ኣዳልዩ እዩ። ስራው ካብ ዝበሃል ኦም ታቦት ስራሕ ምንውሑ 2 እመትን ፈረቓን ምግፍሑ እመትን ፈረቓን ምብራኹ ድማ እመትን ፈረቓን ይኹን። ብጽሩይ ወርቂ ከዓ ለብጦ ውሽጡን ደጉኡን ለብጦ ብዙርኡ ድማ ኣክሊል ወርቂ ግበረሉ። 4 ቀለበት ወርቂ ኣፍሲስኻ ድማ 2 ቀለበት ብሓደ ገጹ 2 ቀለበት ከዓ ብኻልኣይ ገጹ ኣብ 4 እግሩ ግበረሉ። ብዕንፀይቲ ስራው መጾር ግበር ብወርቂ ድማ ለብጦ እዩ። እግዚአብሔር ኣምላክ ንሙሴ ክእዝዞ እንተሎ ብዛዕባ ታቦት ከመይ ገይሩ ባሲኤል ድማ ዝተባሃለ ታቦት ንክሰርሕ ዝተመረጸ ሰብ እዩ ነይሩ። ስለዚ እግዚአብሔር ኣምላክ እዚ ናይ ቃል ኪዳን ታቦት እዚ ብምንታይ መንገዲ ክሰርሖ ከም ዝግባእ ንሙሴ ነጊርዎ እዩ። ኣብዚ ኣብ ኦሪት ዘፀአት ምዕራፍ 25 ካብ ቁጽሪ 10 ጀሚርኩም ኣንብብዎ። ኣብ ኦሪት ዘፀአት ምዕራፍ 37 እውን ስለ ታቦት ኣሰራርሑኡ ክሰርሖ ዝተመረጸ ባሲኤል ምዃኑ እውን ኣብኡ ንምልከት ኢና ንርኢና። እዚ ታቦት እዚ ድማ ኣብ ቅድስተ ቅዱሳን እዩ ዝቕመጥ። ስለዚ ኣምላክ ቅዱስ እግዚአብሔር ኣብ ልዕሊኡ ኣብቲ ናይ ቃል ኪዳን ታቦት ድማ 2 ኪሩቤል ክገብር ከም ዝግብኦ እውን እግዚአብሔር ነጊርዎ እዩ። ኣብኡ ኮይኑ ድማ እግዚአብሔር ከም ዘነጋግሮ ኣብኡ ኮይኑ እግዚአብሔር ድማ ክድሕንሉ ዝኽእል ምሕረትና ስሬት ኩሉ ከም ዝዕድሎም ነጊርዎም ኣረዲእዎም እዩ። ስለዚ እዚ ታቦት እዚ ብዚ መንገዲ እዚ ተሰሪሑ ብዚ መንገዲ እዚ
ፍቃደ እግዚአብሔር ኮይኑ ተዳልዩ ኣብ ቅድስተ ቅዱሳን ኣብ ቤተ መቅደስ ድማ ተቐሚጡ ይነብር ነበረ። ድሕሪ ዝተወሰነ ዘመናት ኣብ ቅድሚ ታቦተ ጽዮን ኃጢአት ዝሰርሑ እግዚአብሔር ድማ ዘይፈርሑ እግዚአብሔር መስዋዕት ድማ ዝንዕቁ ሰባት ተለዓሉ። እዚኣቶም ድማ አፍኒንና ፊንሃስ ይበሃሉ። ታሪኮም አውዚ ኣብ መጽሓፈ ሳሙኤል ቀዳማዊ ካብ ምዕራፍ 2 ጀሚርና ክናነብብ እንተለና ታሪኮም ንረኽቦ ኢና። ኣብ ቁጥሪ 12 ደቂ ኤሊ ግና ክፉኣት ነበሩ፣ ፍርሓተ እግዚአብሔር እውን ኣይነበሮምን። እቶም ካህናት ካብቲ ህዝቢ ከምዚ ዝበለ ልማድ ነበሮም እዩ ዝብል። እዞም ደቂ ኤሊ አፍኒንና ፊንሃስ እዮም ነይሮም። እዞም አፍኒንና ፊንሃስ ካህናት ኮይኖም ዝተሾሙ ግን እግዚአብሔር ዘይፈርሑ እታ ናይ መጀመርያ ጥበብ ዝኾነት እግዚአብሔር ምፍራሕ ኣብ ጽላት ልቦኖኦም ዘየቐመጡ ብድፍረትን ብኃጢአት መንገድን ዝጓዓዙ ሰባት እዮም ነይሮም። ቤተ መቅደስ ዝነበረ መስዋዕቱ ሁሉ ድማ ዝንዕቁ ዝነበሩ፣ ኣብ ቤተ መቅደስ ዝነበረ መብራህቲ ድማ እግዚአብሔር ዝኣዘዞ ዘጥፍኡ ዝነበሩ፣ ከብዶም ድማ ዝፈትዉ ዝነበሩ ሰባት እዮም። ኣብ መወዳእታ እውን ኣብ ቤተ መቅደስ ዝመጻ አንስቲ ብነውሪ ተግባር ዝሰርሑ ዝነበሩ ሰባት እዮም። ሰለስተ ኃጢአት ይሰርሑ ነይሮም። መብራህቲ የጥፍኡ፣ ከብዶም ይፈትዉ፣ መስዋዕቱ እውን ይንዕቁ፣ ከምኡ እውን ዝሙት ይገብሩ ነበሩ። እዚ ኃጢአቶም እዚ ድማ ኣብ ቅድሚ እግዚአብሔር ዓብይ ከም ዝነበረ እዩ መጽሓፈ ሳሙኤል ቀዳማዊ ዝነግረና። ኣብ ምዕራፍ 2 ቁጽሪ 16 ንሕና ብህይወት ዘመን ክንነብር እንተለና መላኽና ቅዱስ እግዚአብሔር ንፈርሖ ዶ ንኾን? ትእዛዙ ነኽብር ዶ ንኾን? እሱ ብዝእዝዘና መንገዲ ንጓዓዝ ዶ ንኾን? ወይስ ከም አፍኒንና ፊንሃስ ናይ እግዚአብሔር ሕጊ ዘይንኽብር ፍርሃተ እግዚአብሔር ካብ ውሽጥና ውፂና ብና በዓልና መንገዲ እናተጓዓዝና ንእግዚአብሔር ኣምላኽ ዝኣዘዘና ሕጊ ዝገደፍና ኢና። ስለዚ ምስትውዓል እዩ ዘድለ። አፍኒንና ፊንሃስ እቲ ናይ መጀመርያ ድፍረቶም እግዚአብሔር ዘይምኽባሮም እዩ። እግዚአብሔር ዝኣዘዞ ሕጊ ኣብ ኦሪት ዘፀአት ምዕራፍ 25 ኣብቲ ታቦት ዘለዎ ቤተ መቅደስ ቀንዲል መብራህቲ ክበርህ ከም ዝግብኦ ክጠፍእ እውን ከም ዘይብሉ እግዚአብሔር ኣዚዙ ነይሩ። ናይ ቤተ መቅደስ መብራህቲ ግን ንሳቶም ኃጢአቶም ንክፍጽሙ ስጋዊ ድሌቶም ትምኒቶም ሁሉ ንምስራሕ መብራህቲ የጥፍኡ ነይሮም። ናይ እግዚአብሔር ሕጊ ዝተመሓላለፉ ሰባት እዮም ነይሮም። ንሕናስ ኣብ ዘመን እዚ እግዚአብሔር ዝእዝዘና ሕጊ ተመሓላሊፍና ናይ እግዚአብሔር ሕግና ስርዓት ስዒርና ከም ድሌትና ከም ልብና ደስ ከም ዝበለና እንጓዓዝ ኣብዚ ዘመን እዚ ብዙሓት ኢና። ስለዚ ምስትውዓል የድሊ እዩ። የመና ኃጢአቶም ኣብ ቅድሚ እግዚአብሔር ዓብይ እዩ ኢሉ ቅዱስ መጽሓፍ ዝነግረና እግዚአብሔር ብኦም ከም ዘሐዘነ እግዚአብሔር ክቐስፎም መዓቱ ድማ ኣብ ልዕሊኦም ከንድድ ከም ዝደለየ ቅዱስ መጽሓፍ ይነግረና እዩ። ስለዚ ናይ እግዚአብሔር መቕሰፍቲ ከመጸና፣ ናይ እግዚአብሔር መዓት ከመጸና፣ እግዚአብሔር ገጸ ምህረቱ ካባና ኬዝር ናይ መቅሰፍቲ በትሩ እግዚአብሔር ከልዕል ካብቲ ንኸዶ ናይ ኃጢአት መንገዲ ናይ ዝሙት መንገዲ
بعلنا مفتاو نا እግዚአብሔር ሕጊ ሓዲግና ምኻድ መንገዲ ክንምለስዩ ዝግብአና ስለዚ አፍኒንና ፊንሃስ ደቂ ሊቀ ካህናት ኤሊ እዮም ንሳቶም እውን ንቤተ መቅደስ ከገልግሉ ዝተመረጹ ካህናት እዮም ነይሮም ከም ዝተመረጹዎ ግን ኮይኖም ዘይተረኸቡ ሰባት እዮም እግዚአብሔር ዝዓዘዙ ኻሊእ ንሳቶም ድማ ዝፍጽምዎ ኻሊእ እዩ ነይሩ ንሕናኮ እግዚአብሔር ዝእዝዘና ከም ቃሉ ክንኸድ ከም ሕጉ ክንጓዓዝ ብናይ ጽድቂ መንገዲ ክንኸድ እግዚአብሔር ንኹልና ይእዝዘና እዩ ንሕና ግን ከም ልብና ድሌት ከም ናይ በዓልና መንገዲ ብሓጢአትን ብርኩሰትን እኮ ብዙሕ ዘመን ተጓዒዝና ኢና ለሻዕ እግዚአብሔር ሕዚናዮ ንኾን ለሻዕ እግዚአብሔር ዝዓዘዘና እምቢ እናበልና ብትዕቢት ልብና ተጓዒዝና ክብርና ዘዋርድና እግዚአብሔር ብምሕረት ናባና ክመጽእ እንተሎ ምሕረቱን ፍቅሩን ከይዕድለና ኣብ ሓጢአት ውሽጡ ኮይና ምሕረቱን ፍቅሩን ምቕባል እምቢልና ኣብ ዕንክሊል ነብር ዘለና ስለዚ ምስትውዓል ልቢ ምባል የድሊ እዩ እግዚአብሔር ንኹልና መሪጽና እዩ ብጽድቂ መንገድን ክንጓዓዝ ብናይ ጽድቂ መንገዲ ተጓዒዝና በረከት ንክህልወና ብናይ ጽድቂ መንገዲ ኸይድና ሕብረት ምስኡ ንክህልወና እግዚአብሔር ናቱ ደቂ ክንኾን ውላድ ክንኾን መሪጽና እዩ እዚኦም ካህናት ኮይኖም ዝተመረጹ ነይሮም ከምቲ ዝተዋሃብዎ ሓላፍነት ግን ዘይተዋጽኡ ናይ ክህነት ስርሖም ድማ ዘይሰርሑ ናይ ዕዳጋ ድፍረት ናይ ባቢሎን ስብከት ድማ ኣብ ቤተ መቅደስ ዝፈጸሙ ሰባት እዮም ነይሮም እግዚአብሔር ዝተደፋፈሩ እግዚአብሔር ዝነዓቁ እቲ መስዋዕቲ ንዒቆም ድማ ንዘይድሊ ነገር ዝገበሩ ካህናትና መገልገልቲ እዮም ነይሮም እግዚአብሔር ናይ መዓት በትሩ ድማ ከልዕል ደለየ አቦም ኤሊ መኽሮም ነይሩ ኣብቲ ጊዜሱ ከምዚ ኢሉ እዩ ነጊርዎም ስለምንታይ ኢኹም ከምዚ ዝበለ ነገር እትገብሩ ዘለኹም ኣይፋልኹምን ደቀይ እቲ ብዛዕባ ንህዝቢ እግዚአብሔር እትገብርዎ ዘለኹም እሞ ኣነ ከዓ ዝሰምዖ ዘለኹ ወረ ጽቡቕ ኣይኮነን ሰብ ንሰብ እንተበደለ እግዚአብሔር የተዓርቆ ሰብ ንእግዚአብሔር እንተበደለኸ መን የተዓርቆ በሎም ምስ እግዚአብሔር ተተባይስና ዘተዓርቀና መን ይኾን ወገናተይ ምሰብ ተተባይስና እግዚአብሔር አምላክ ናይቲ ሰብ እሱ ልቢ ኣራህሪሁ ናይ ምሕረት አቦ እግዚአብሔር ክንተዓረቕ ይገብረና ሰላም ክንፈጥር ይገብረና ከዝኮ ምስ እግዚአብሔር እኮ ኢና ንበኣስ ለለና ኣብ ልዕሊ እግዚአብሔር ዘየድሊ ቃል ዝናገሩ ኣብ ልዕሊ እግዚአብሔር ዘጉረምርሙ እግዚአብሔር የለይ ኢሎም ብድፍረት ዝናገሩ ኤቲስት ዝኾነ ትውልድ እኮ ይበዝሕሎ እዩ ስለዚህ ምስ እግዚአብሔር ተተባይስና መን የተዓርቀና ይኾን እግዚአብሔር ሕጊ ትግበርዎ የተፈጽምዎ ዝበለና እናፍርስ ግበርዎ ዝበለና ድማ ዘይንገብር ብዙሓት እኒኤና ኢና ናይ ምስትውዓል ልቢ እምቢ ዝበለና ብዘይ ምስትውዓል ድማ ንኸድ ዘለና ብዙሓት ኢና እኒና እግዚአብሔር ለኹልና ዘስተውዕል ልቢ ይዓድለና ስለዚህ እዞም ሰባት እዚኦም ሰለስተ ሓጢአት እዚኦም ይገብሩ ነይሮም እቲ ኣብ ቤተ መቅደስ ክበርህ ዝግብኦ መብራህቲ የጥፍኡ ነይሮም ከብዶም ድማ ዝፈትዉ እዮም ነይሮም እቲ መስዋዕቲ እናናዓቑ ንባዕሎም እዮም ዝበልዕዎ ነይሮም እናመረጹ ከምኡ እውን ዝሙት ይፍጽሙ ነይሮም ናይዞም ሰብ እዚኦም ክብሪ ድማ ወሪዱ ነበረ ኣብዚ ዘመን እዚ እኮ ዝሙት ከም ጽድቂ ዝተቆጸረሉ ግዜ እኮ እዩ እኒኦ ክልተ ሰለስተ አንስቲ መሓዝ እኮ ሃም ጅግንነት ዝቁጸረሉ ግዜ እዩ ዘሎ ስለዚ ዝሙት ኣብ ቅድሚ እግዚአብሔር ኣጸያፊ ተግባር እዩ ካብ እግዚአብሔር ምሕረት ካብ እግዚአብሔር በረከት ካብ እግዚአብሔር መጎስ ከይንረክብ ዝገብረና እንቅፋት ዝኾነ ሓደ ተኣዩ ተባሂሉ ዝሙት እዩ ስለዚ ካብ ዝሙት መንገዲ ካብ ዝሙት ሐሳብ ሁሉ ወፂና ብናይ ጽድቂ መንገዲ ክንጓዓዝ አምላክና ቅዱስ እግዚአብሔር ንኹልና ይሐግዘና ስለዚ ኤሊ ኣብዚ ጊዜ እዚ ይነግሮም ነይሩ
ነገር ግን ኤሊ ካብ ህዝቢ እዩ ጥርዓን ዝመጽኡ ነይሩ ኣብ ቤተ መቅደስ ዝገብርዎ ድፍረት ዞም ሰባት እዚኦም ሓጢኣቶም ብጣዕሚ ከቢድ እዩ ኣብ ቤተ መቅደስ እዮም ነውሩ ዝፍጽሙ ነይሮም ኣብ ቤተ መቅደስ እዮም ዘየድልዩ ነገር ዝገብሩ ነይሮም ከዚ እውን ዝተወሰነ ነገር ንርኢና ኣብ ቤተ መቅደስ ዘየድሊ ተግባር ትፍጽሙ ክብሪ እግዚኣብሔር ድማ ትደፋፈሩ ኣሕዋት ኣቦታት ላብ ልቢ ምምላሳው ዝግዜ እዚ የድሊ እዩ ኣፍኒንና ፊንሃስ ደፋራት እዮም ነይሮም እግዚኣብሔር ምፍራሕ ካብ ልቦም ስለ ዘውፅኡ ከም ድሌቶም እናተጓዓዙ ቤተ መቅደስ ድማ ዘርክሱ ዝነበሩ ሰባት እዮም ናቲ ህዝቢ መጽኡ እናገር ነይሩ ኤሊ ድማ ቤተ መቅደስ ከይተኣትው ኢሉ ምኽልኻል ይኽእል እዩ ነይሩ ሊቀ ካህናት እዩ ነይሩ ንኣፍኒንና ፊናስ ደቁ ስለ ዝኾኑ ግን ዝሰምዖ ዘለኹ ከምዚ እዩ ኢሉ ሓሳብ ጥራሕ እዩ ሂብዎም እምበር ክቐጽዖም ካብ ክህነቶም ድማ ክእግዶም ኣይከኣለ ኤሊ ድሕሪ ዝተወሰነ ግዜ እስራኤላውያን ምስ ፍልስጥኤማውያን ኤሎፍሊ ድማ ተዋግኡ ኣብዚ ግዜ እዚ ሳሙኤል ንእግዚኣብሔር ጸዊዕዎ ነይሩ ንዑ ንከግልግሎ ማለት እዩ እዞም ኣፍኒንና ፊንሃስ ቤተ መቅደስ ስለ ዘርኸሱ እግዚኣብሔር ድማ ዓብይ ካህን ከም ዘትንስእ ንኤሊ እውን ብትንቢታዊ ቃል ተናጊርዎ ነይሩ ከምኡ እውን ሳሙኤል ተመሪጹ እዩ ማለት እዩ እስራኤላውያን ኣብዚ ግዜ እዚ እዮም ኸዚ ምስ ፍልስጥኤማውያን ዝዋግኡ ዘለዉ ንክዋግኡ ድማ ኣብዚ ኣብ ቀዳማይ መጽሓፍ ሳሙኤል ምዕራፍ 4 ክናነብብ እንተለና ከምዚ ዝኾነ እዩ መጽሓፍ ቅዱስ ዝናገር ደቂ እስራኤል ድማ ምስ ፍልስጥኤማውያን ክዋግኡ ወጹ ኣብ ጥቓ አቤኔዘር እውን ሰፈሩ ፍልስጥኤማውያን ከዓ ኣብ ኣፌቅ ሰፈሩ ፍልስጥኤማውያን ድማ ምስ እስራኤላውያን ክዋግኡ ተሰለፉ እቲ ውግእ ምስ በርትዐ ድማ እስራኤላውያን ብፍልስጥኤማውያን ተሰዓሩ ኣብቲ ዝተሰለፍሉ በረኻታት ኣስታት 4,000 እስራኤላውያን ሞቱ እዩ ዝብል ፍልስጥኤማውያን ኣሙኒ ምስኦም ክዋግኡ እንተለዉ ክብሪ እግዚኣብሔር ድማ ካብኦም ስለ ዝተወሰደ ፍልስጥኤማውያን እስራኤላውያን ስዒሮሞም ይፈልጡ ኣሸኒፎሞም ይፈልጡ ከዚ ግን እስራኤላውያን ተሰዓሩ ኣብዚ ግዜ እዚ ዓበይቲ ናይቲ ዓዲ እስራኤል ስለምንታይ ይኾን ሎሚ ተሸኒፍና እግዚኣብሔር ንምንታይ ክንሰዓር ጌርና ብፍልስጥኤማውያን ኣብ ማእኸል ኮይና ብኢድ ጸልእቲ ምእንቲ ንሱ ከድሕነና ንታቦተ ኪዳን እግዚኣብሔር ካብ ሴሎ ናባና ናምጽኡ ይበሉ ሰባት ልኢኾም ድማ ናይ እግዚኣብሔር ታቦተ ኪዳን ኣምጽኡ ክልቲኦም ደቂ ኤሊ እውን ኣፍኒንና ፊንሃስ እውን መጽኡ ታቦተ ጽዮን መጽኡ ታቦተ ጽዮን ሒዞም ድማ ናብቲ ሰፈር እሱ ኣተው እስራኤላውያን ድማ ምድሪ ካብትናወጽ ኣለሉ ፍልስጥኤማውያን ድምፂ ዕልልታዚ እንታይ እዩ ኢሎም ተናገሩ ታቦተ እግዚኣብሔር ናብ ስፍሮኦም ከም ዝኣተወት ከዓ ፈለጡ ፍልስጥኤማውያን የመና ፈርሑ ኣምላኽ ናብ ሰፈሮም መጺኡ እዩ እውን በሉ ንሳቶም ከዓ ቅድሚ ሕዚ ከምዚ ዝበለ ነገር ኮይኑ ኣይፈልጡን እሞ ወይለና ካብ ግብፂ ካብዚ ኩሉ መዓት ኣብ ምድረ በዳ እውን ዘድሐንዎም እዞም ኣማልኽቲ እዚኦም እዮም ወይለና ካብ ኢድ ሓያላት ኣማልኽቲ እውን መን ከድሐነና እዩ እቶም ፍልስጥኤማውያን ባሮት ክንኾን ኢና ማለት እዩ እናበሉ ታቦተ እግዚኣብሔር ምምጽኣ ፈሊጦም ድማ ፍልስጥኤማውያን ክንሽነፍ ክንሰዓር ኢና በሉ ነገር ግን ጽንዑ ሰብኡት ኹኑ ኢሎም ድማ ተዋግኡ ክዋግኡ እንተለዉ ደቂ እስራኤል ከዓ ተሰዓሩ ነፍሲ ወከፍ ድማ ናብ ንድንኳኑ ሃደመ እቲ ውግእ ከዓ የመና በርትዐ እሞ ካብ እስራኤል 30,000 ኣጋር ወደቁ ታቦተ እግዚኣብሔር ተማረኸት ክልቲኦም ደቂ ኤሊ ኣፍኒንና ፊንሃስ እውን ሞቱ እዩ ዝብል ናይ እስራኤላውያን ውድቀት ታሪክ ዝናገር እዩ እዚ እስራኤላውያን መጀመርያ ክዋግኡ እንተለዉ ግን ስዕሪና ኢሎም ኸይዶም እዮም ከም ዝለመድዎ ተሳዒሮም ድሓር ድማ ታቦተ ጽዮን ሒዞም መጺኦም እቶም
ኣብ ቅድሚ ታቦት ጽዮን ኣብ ናይ እግዚኣብሔር ቤተ መቅደስ ብድፍረት ዘየድሊ ስራሕ ዝሰርሑ ዝነበሩ እግዚኣብሔር ዘሕዘኑ ኣፍኒንና ፊንሃስ ኣፍቲ ውግእ ሞቱ ተቐሰፉ። ብናቶም ኃጢአት ምኽንያት እውን ታቦት ጽዮን ተማረኸት። ታቦት ጽዮን ኣብ ኢድ ኣሕዛብ ወደቐት። በቲ ግዜ እሱ ሓደ ብንያማዊ ክዳኑ ቀዲዱ ኣብ ርእሱ ሓመድ ነስኒሱ ካብቲ ውግእ ኣምሊጡ ዝመጽእ ብዛዕባ ታቦት ኣምላኽ ዝጭነቕ ዝነበረ ሊቀ ካህናት ኤሊ ኣብ መንገዲ ወንበር ተቐሚጡ ረኸቦ። ኤሊ ናይ ኣፍኒንና ፊንሃስ ኣቦኦም እዩ። ስለዚ ኣሪጉ ስለ ዝነበረ ሓተቶ 98 ዓመት ገይሩ እዩ ነይሩ ኤሊ። ኣብቲ ግዜ እሱ ካብቲ ውግእ ሃዲሙ ዝመጸ ሰብ ከምዚ ኢሉ ተናገሮ፣ ደቅኻ ክልቲኦም ሞይቶም እዮም፣ ፍልስጥኤማውያን ስዒሮምና፣ ታቦት ጽዮን እውን ኣብ ኢድ ሶም ወዲቓ እያ ኢሉ ተናገሮ። ኣብዚ ግዜ እዚ ሊቀ ካህናት ኤሊ ታቦት ምምራኻ ምስ ሰምዐ ታቦት እግዚኣብሔር ካብቲ ተቐሚጥዎ ዝነበረ ወንበር ንድሕሪቱ ወዲቑ ሞተ። ንእስራኤላውያን 40 ዓመት ዝመረሐ እዩ ኤሊ። ሰበይቲ ፊንሃስ ድማ ኣብ ሕርሲ ኔራዚ ምስ ሰምዐት ንወዳ ኢካቦዲላ ሽሙ ውፅአትሉ። ኢካቦድ ማለት ታቦተ እግዚኣብሔር ተማሪኹ እዩ እሞ ክብሪ ካብ እስራኤል ረሓቐ ኢላ ተናገረት። ክብሪ ካብ መን ርሒቑ? ካብ እስራኤላውያን ርሒቑ። ታቦት ጽዮን ስለ ዝተማረኸት ኢላ ሰበይቲ ፊንሃስ ነቲ ዝወለደቶ ሹም ኢካቦዲላ ኣውፅአትሉ። ክብሪ ካብ እስራኤል ለቂቑ። ከዚ ክብሪ እግዚኣብሔር ምሳና ክኾን፣ ሞገስ እግዚኣብሔር ምሳና ክኾን እንድሕር ደሊና ኾይና ካብ ኃጢአት መንደር ምውፃእ የድሊ። ብቅድስና ብጽድቅ መንገዲ ድማ መጓዓዝ የድሊ እዩ። ኣፍኒንና ፊንሃስ ኃጢአት ሰሪሖም በድሎም ዘየድሊ ነገር ገይሮም ኣብ መወዳእታ ተቐሲፎም ብሞት ድማ ህይወቶም ተሳዒሩ እዩ። ስለዚ ናይና ህይወት ሁሉ ድማ ብናይ ጽድቂ መንገዲ ንክኾን፣ ዝተባረኸ ነገር ንክኾን፣ ዝሓዝናዮ ነገር ሁሉ ንበረከት ክኾን፣ ንእግዚኣብሔር ክብሪ ምሳና ንክኾን፣ ንእግዚኣብሔር ሞገስ ምሳና ክኾን ወገናት እግዚአብሔር እንድሕር ኽቢርና ማንም የውድቕና። እግዚአብሔር ሞገስ እንድሕር ዓዲልና ሁሉ ሰብ እዩ ዘኽብረና፣ ሁሉ ሰብ እዩ ዝፈትወና ወገናተይ። ኣብ ኩሉ ሰብ ክንፍተው እንድሕር ደሊና፣ ብኩሉ ሰብ ክንኽበር እንድሕር ደሊና ምስ እግዚኣብሔር ክንጽጋዕ ይግብአና። ክብሪ ዝዕድል እሱ እዩ። ሰላም ዝህብ ንሱ እዩ። ፍቕሪ ዝህብ ንሱ እዩ። ሞገስ ዝህብ ንሱ እግዚኣብሔር እዩ። ስለዚ እስራኤላውያን ብፍልስጥኤማውያን ስለ ዝተሰዓሩ ኢካቦዲላ ተናገረት። ኢካቦድ ማለት ታቦተ ጽዮን ተማሪኹ፣ ክብሪ ድማ ካብ እስራኤል እንታይ ኮይኑ ረሓቐ። ክብሪ መን? ክብሪ እግዚኣብሔር። እዚ ናይ እግዚኣብሔር ክብሪ ምሳና እንእዶ ይኾን ወገናተይ? ዓድና እንታይ እዩ ዝመስል? ታቦተ ጽዮን ኣብ ዓድና እያ ዘላ። ሕዳር 21 እውን እናኽብሮ ቀዳማዊ ምኒልክ ታቦተ ጽዮን ካብ እስራኤል ምስ ሊቀ ካህናት ኣዛርያስ ኮይኑ ሒዝዎ ዝመጸ እዩ። እቲ ሓደ በዓል እናኽብሮ ሕዳር 21 ታቦተ ጽዮን ኣብ ኣክሱም እያ ዘላ፣ ኣብ ዓድና እያ ዘላ። ክብሪ እግዚኣብሔር ምሳና እንእዶ ይኾን ወገናተይ? ክብሪ እግዚአብሔር ምሳና እንድሕር ኮይኑስ ዝበጽሑና ዘለዉ ነገራት ንምንታይ እዮም ኢልና ክንሓስብ እዩ ዝግብአና። እስራኤላውያን ታቦተ ጽዮን ምስኦም እያ ነይራ፣ ነገር ግን ተሰዓይሮም ተሸኒፎም። ብምንታይ? ኃጢአት ስለ ዝገበሩ፣ ስለ ዝበደሉ። እግዚአብሔር እንድሕር ዘይኽብርናዮ እንበድል ኃጢአት እንሰርሕ ብጭካነ መንፈስ ኩሉን ንጓዓዝ እንድሕር ኮይና፣ ሰብኣይውነት እንድሕር ዘይስምዐና ኮይኑ በደል ኣብ ልዕሊ በደል ንገብር እንድሕር ኮይና ክብሪ እግዚአብሔር ካባና እንታይ ይኾን? ይወርድ እዩ። ክብሪ እግዚአብሔር ካባና ይርሕቕ እዩ። ስለዚ ምስትውዓል የድሊ። ጭካነ ዝመልኦ ዓዲ እዩ ዘለና። ህፃናት ነቲ ሓብኡ ዝቕተልሉ፣ ኣጓላት ኣሕዋትና ድማ ካብ ገዛ ምውፃእ ዝፈርሓሉ፣ ሰላም ዝሰኣናሉ
ፍቅሪ ዝሰኣናሉ ምክሓድ ዝበዝሐሉ ደቂ እግዚኣብሔር ተባሂልና ታቦተ ጽዮን ኣብ ውሽጥና ኣብ ዓድና ዘላ ንሕና እግዚአብሔር ክብሪ ምሳና ንክኾን ጽድቂ ስራሕ ክንሰርሕ ናብ ጽድቂ መንገዲ ክንመላለስ ካብ በደል ካብ ርኩሰት ካብ ዘይጠቕሙ ነገራት ሁሉ ብንጽህና ብቅድስና መንገዲ ክንጓዓዝ እዩ ዝግብአና ስለዚ ሰብኣያ ከም ዝሞተ ፈሊጣ ክብሪ ድማ ካብ እስራኤል ርሒቑ ኢላ ነቲ ህፃን ኢካቦድ ኢላ ሽሙ እንታይ ገበረቶ ሰየመቶ እዩ ዝብል ስለዚ ክብሪ ካባና ከይርሕቕ እግዚአብሔር ክብሪ ምሳና ክኾን ሞጎስ ንክህልወና ፍቅሪ ሰላም ድማ እግዚአብሔር ንክዕድለና ካብ ሓጢአት ርሒቕና ብጽድቂ እግዚአብሔር ብምፍራሕ እሱ ብዝኣዘዘና መንገዲ ክንጓዓዝ እዩ ዝግበአና ስለዚ ታቦተ ጽዮን ብኢድ ፊልስጤማውያን ድማ ምስተማረኸት ካብ አቤኔዘር ናብ አዛጦን ዝበሃል ቦታ እዮም ወሲዶማ ቤተ ዳጎን ድማ እትዮም ንሳቶም ጣዖት እዮም ዘምልኹ እግዚአብሔር ይኾን ዘምልኹ ዝዓጥንዎ ዘምስግንዎ ዘምልኽዎ ዳጎን ዝበሃል ጣዖት እዩ እዚ ዳጎን ድማ ኣብ አዛጦን እዩ ዝነብር ስለዚ ንሳቶም ናቶም አምላኽ ካብ ናይና አምላኽ ይበልፂ ስዒርና ዮምኒኤና ናተና አምላኽ ሓያል እዩ ክብሉ ናብ ቤተ ዳጎን እትዮም ንታቦተ ጽዮን ብታሕቲ ገይሮም ዳጎን ብላዕሊ ገይሮም ታቦተ ጽዮን ድማ ብታሕቲ ገበሩ አውዚ ግዜ እዚ ንግሆ ክመጹ እንተለው ዳጎን ኣብ ቅድሚ ታቦተ እግዚአብሔር ብግንባሩ ናብ ምድሪ ተደፊኡ ረኸብዎ አልዒሎም ድማ ናብ ስፍሩ መለስዎ ንጽባሕይቱ አንጊሆም ምስተስኡ ድማ ዳጎን ኣብ ቅድሚ ታቦተ እግዚአብሔር ብግንባሩ ተደፊኡ ረኺቦሞ ርእሲ ዳጎን ክልተ አእዳው ድማ ተቆራሪጹ ተሰባቢሩ ድማ ረኸብዎ ታቦተ ጽዮን ናይ እግዚአብሔር ናይ ቃል ኪዳን ታቦት አፍኒንና ፊንሃስ ዘይኽበርዋ ኣብ ቅድሚኣ ብዙሕ ነገር እዮም ዝሰርሑ ነይሮም ስለዚ ተአምር ምስራሕ ጀመረች ዳጎን ድማ ሓያል አምላክ ኢሎም ዘምልኽዎ ዝነበሩ ታቦተ ጽዮን ሰባበረቶ እዚ ግዜ እዚ ፍልስጤማውያን ፈሪሖም ታቦተ ጽዮን ካብ ዓድና ክትኸድኒ እዋ ኢሎም ተናገሩ ኣብዚ ግዜ እዚ ታቦተ ጽዮን ሰቂሎም ክሰድዋ ከም ዘይግባእ ምስ ብዙሕ ወርቂ ኣመሃጌሮም ድማ ታቦተ ጽዮን ናብ እስራኤላውያን ንክትኸድ ድማ ገይሮማ እዮም ስለዚ ታቦተ ጽዮን ኣብ ፍልስጤም 7 ወርሒ ተቐሚጣ እያ 7 ወርሒ ክትቕመጥ እንተላ ድማ ብዙሕ ተኣምራት ገይራ እያ ብሕማም በብዙሕ ነገር ድማ ስቅያትና መከራ ክመጾም እንተሎ ፍልስጤማውያን ታቦተ ጽዮን በብዙሕ ኣመሃጌሮም ናብ ዓዳ ክትምለስ ድሕሪ 7 ወርሒ ገይሮም እዮም ስለዚ ብሎማዓንቲ ሕዳር 21 ታቦተ ጽዮን ኢልና አክሱም ጽዮን ኢልና እናኽብሮ ንምንታይ እዩ ክንብል እንተለና ታቦተ ጽዮን ካብ ፍልስጤም ምርኮ በዓወት ዝተመለሰትሉ እዩ ማለት እዩ ስለዚ ታቦተ ጽዮን ንዳጎን እውን እንታይ ገይራቶ ቀጥቂጣቶ ሰባቢራቶ ንክቁረጽውን ገይራቶ እያ ማለት እዩ አማናዊት ጽዮን እግዚአብሔር ድማ ዝመረጽቃ መንያ ክንብል እንተለና እምቤትና ቅድስተ ቅዱሳን ድንግል ማርያም ያ ሕዳር 21 ክናኽብር እንተለና ታቦተ ጽዮን ዝገበረቶ ተአምር ክንናገር እንተለና ኣብ አክሱም ጽዮን ድማ በፍሉይ ድምቀት እዩ ዓመታዊ ክብረ በዓሉ ዝኽበር አክሱም ጽዮን ማርያም እናበልና ኢና ሕዳር 21 እውን እናኽብሮ ማለት እዩ ስለዚ እዚ በዓል እዚ ክናኽብር እንተለና ስለምቤትና ስለ ቅድስተ ቅዱሳን ስለ ድንግል ማርያም አማናዊት ጽዮን ማርያም ምዃኑ እውን ምፍላጥ ምርዳእ የድሊ እዩ ማለት እዚ ታቦት እዚ ካብ ዘይንቅዝ ዕንፀይቲ ንክሰርሕ እዩ እግዚአብሔር
አዚዝዎ ንሙሴ ማለት ንምንታይ እዩ እግዚአብሔር ካብ ዘይንቅዝ ዕንጨቲ እዚ ታቦት እዚ ንክሰርሕ እግዚአብሔር አዚዝዎ ከምኡ እውን ብወርቂ ብደገ ከምኡ እውን ብውሽጢ ለብጦ ኢሉ እዩ እግዚአብሔር አዚዙ ስለዚ አማናዊት ታቦት ምን ያይልና ቤትና ቅድስተ ቅዱሳን ድንግል ማርያም ያ ዓለም በኃጢአት ክንቅዝ እንተሎ ዘይነቀዘት ንጽሕቲ እምቤትና ቅድስተ ቅዱሳን ድንግል ማርያም ያ ካብ ሱር እንጨቲ ወይ ከዓ ካብ ግራር እንጨቲ እዚ ታቦት እዚ ንክስራሕ እዩ እግዚአብሔር አዚዙ ግራር ወይ ከዓ ሱር ብዕሾኽ ዝተኸበበ ዕሾኽ ብዝተባሃሉ አይሁድ ማእኸል ዘዓንበበት እያ እምቤትና ቅድስተ ቅዱሳን ድንግል ማርያም ማለት ከምኡ እውን ክናገሮ እንተሎ ብወርቂ ንክልብጦውን እግዚአብሔር እንታይ ገይሩ አዚዝዎ ብውሽጥን ብደገን ለብጦ ኢሉ ዛ ታቦት እዚያ ብወርቂ ልክትልበጥ እዩ ወርቂ ናይ ንጽህና ናይ ክብሪ መግለጽ እዩ ማለት እምቤትና ቅድስተ ቅዱሳን ድንግል ማርያም እውን ብስግአ ብህሊናአ ወይ ከዓ በሐሳባ ድንግልያ ማለት እዩ ስለዚ እታ ታቦት ብወርቂ ንክትልበጥ እዩ ተናጊሩ ብወርቅ እውን ዝተለበጠት እያ ነይራ ቤትና ቅድስተ ቅዱሳን ድንግል ማርያም እውን ብቅድስና ዝተኸበበት ክብርቲ ውድስት እያ ኩሉ ነገራ ጽቡቕ ዝኾነ አበር ዘይብላ ወዲ ልበ አምላክ ዳዊት ዝኾነ ንጉስ ሰሎሞን እውን ክናገር እንተሎ አማህሌ ማህሌ ዘሰሎሞን ኩሉ ነገራ ጽቡቕ እዩ ምልኩዕ እዩ አበር እውን የብላይ ኢሉ አውዚ ማህሌ ማህሌ ዘሰሎሞን ምዕራፍ 4 ተናጊሩ ኩሉ ነገራ ወርቅ ዝኾነ ንጽሕት ዝኾነት ድንግል ዝኾነት ቅድስት ዝኾነት እያ እምቤትና ቅድስተ ቅዱሳን ድንግል ማርያም ማለት ስለዚ ብዘይንቅዝ ዕንጨቲ ብወርቅ ለብጦ ኢሉ ሃም ተናገረው ሁሉ እዛ ታቦት እዚአ ምሳሌ እያ ማለት ለመንቴልና ለአማናዊ ታቦት ዝኾነት ንምቤትና ንቅድስተ ቅዱሳን ንድንግል ማርያም አብ ታቦት ጽዮን ውሽጢ ሰለስተ ነገራት እንየው እዮም ተናይ መጀመሪያ ጽላት እዩ ዝጽላት እዚ 10 ትእዛዛት ዘለዎ እዩ 10 ቃላት ኦሪት እንብሎም ማለት እዩ ስለዚ አብ ታቦት ውሽጢ ጽላት ወይ ከዓ ናይ እግዚአብሔር ቃል እንየው ድንግል ማርያም ድማ ሕጊ ሁሉ ዝሰርዐ አካላዊ ቃል ዝኾነ ኢየሱስ ክርስቶስ ጸኒሳ እንታይ ገራቶ ወሊዳቶ ያ ታቦት ቃል ተሸኪማ ድንግል ማርያም ድማ ቃል አካላዊ ቃል ኢየሱስ ክርስቶስ ድማ ወሊዳቶ እያ ማለት እዩ ከምኡውን አብ ታቦተ ጽዮን ውሽጢ መናን እዩ ናመና መሰው እንዩ ማለት እዚ ናይ መና መሰውዚ ብፍላይ መና እስራኤላውያን ካብ ግብጽ ክወጹ ተለው ግዚያዊ ጠሜቶም ዝዕንግልሉ ዝዕግስሉ እዩ ነይሩ አማናዊ ታቦተ ጽዮን ዝኾነት ድንግል ማርያም ድማ ንዓለም ሁሉ ዘለዓለማዊ ህይወት ዝህብ ናይ ዓለም እንጀራ ኢየሱስ ክርስቶስ ኣብ ውሽጣ ዝሓዘት መሰወ ወርቅያ ማለት እዩ ኣብ ታቦት ውሽጢ ናይ አሮን በትሪ እንዩ ከይተኸልዋ ማይ ከይስተይዋ ዓምቢባ ዝተረኸበት ናይ አሮን በትሪ ማለት እዩ ቤትና ቅድስተ ቅዱሳን ድንግል ማርያም እውን እንበለ ዘርአ ብእሲ ፀሐይ ጽድቅ ኢየሱስ ክርስቶስ ዝወለደት እያ ማለት እዩ ስለዚ እዛ ታቦት እዚኣ ንዳጎን ድማ ዝሰዓረት በዓወት ድማ ሕዳር 21 ዝተመለሰት ታቦት ጽዮን ናይ ቤትና ቅድስተ ቅዱሳን ድንግል ማርያም ምሳሌ እያ ማለት እዩ ላብ ቅድስተ ቅዱሳን ድማ ክንኸድ እንተለና እቲ ታቦት እውን ዝቕመጥ ኣብኡ እዩ ኣብ ቅድስተ ቅዱሳን ክልተ ኪሩብ ክንፎም ዘርጊሖም ይክልልዋ እዮም ትእዝዞተሉ እውን እግዚአብሔር ናይ ክልተ ኪሩብ ስእሊ ክስእል ሃም ልግብኦ እግዚአብሔር አዚዙ እዩ ማለት መልአኩ ቅዱስ ገብርኤል እውን ለድንግል ማርያም መንፈስ ቅዱስ ናባኺ ክመጽ እዩ ኃይል ልኡል እውን ክጽልለክ እዩ ኢሉ ተናጊርዋ አፍቲ ታቦት ክልተ ኪሩብ ምህላዎም ናይ እግዚአብሔር መንፈስ ናይ ምሕዳሩ ምልክት እዩ ኣብ ልዕሊ እቲ ታቦት እሱ ቤትና ቅድስተ ቅዱሳን ድንግል ማርያም ድማ እግዚአብሔር ምሳኽ እዩ ኢሉ ቅዱስ ገብርኤል ተናጊርዋ እዩ ማለት እዩ ስለዚ ናይ ኪሩብ
ጎይታ ዙፋን ምን ያ ተተባይላ እምቤትና ቅድስተ ቅዱሳን ድንግል ማርያም ያማ አቡሊ ኪዳን ታቦት ኪሩቤል ተገይሩ ጸሊልዋ ንርኢና ኪሩቤል ስእል ተገይሩ ንርኢና ኣብ ሓድሽ ኪዳን ድማ እምቤትና ቅድስተ ቅዱሳን ድንግል ማርያም እግዚአብሔር ክጽልለክ እዩ እግዚአብሔር ኃይል ክጽልለክ እዩ ከቅዱሰክ እዩ ከኽብረክ እዩ ከም ዝተባሃለት ቅዱሳት መጻሕፍት ይነግሩና የረዱኡና አውዚያው ሉቃስ ወንጌል ክናነብብ እንተለና መልአኩ ገብርኤል መጽኡ ከብስራ እንተሎ ድማ ንምልከቲና ማለት እዩ ስለዚ አቤተ ዳጎን ናብ አዛጦን ኮስድዋ እንተሎ ታቦተ ጽዮን ዳጎን ታይ ሆይን እዩ ወዲቁ እዩ ማለት እዩ ድንግል ማርያም ቤትና ቅድስተ ቅዱሳን ድንግል ማርያም ናውዛ ዓለም ዝመጽያ ወዳ ኢየሱስ ክርስቶስ ወሊዳ ድማ ናይዛ ዓለም ዝገዛይ ዝኾነ ዳጎን ዲያብሎስ ናቱ መንግስት እንታይ ሆይን እዩ ወዲቁ እዩ ተሰባቢሩ እዩ ናይ ዳጎን ርእሲ ተቆሪጹ ይዱውን ተቆሪጹ ናይ ዲያብሎስ ኃይሉውን በክርስቶስ መስቀል ኣብ መስቀል ተሰቂሉ ክርስቶስ ሲዒርዎ እዩ አሽኒፍዎ እዩ ቆራሪጽዎ እዩ ማለት እዩ ስለዚ ታቦተ ጽዮን ዳጎን ሲዒራቶ እያ አማናዊ ታቦተ ጽዮን ድንግል ማርያም ምክንያተ ዲህን ድማ ና ዲያብሎስ መንግስት ንክፈርስ ወዳ ኢየሱስ ክርስቶስ ከም ዝወለደት ሊቃውንተ ቤተ ክርስቲያን ሜሮሎጂ ነገረ ማርያም ምዚ አተሐይዞም የምህሩና እዮም ከምኡውን ይነግሩና እዮም ብዚ መዓልቲ ዝውን ስለም ቤትና ቅድስተ ቅዱሳን ድንግል ማርያም ከምኡውን አማናዊ ታቦተ ጽዮን ዝኾነት ድንግል ማርያም ይነግሩና የምህሩና እዮም ማለት እዩ ስለዚ ሕዳር 21 እናኽብሮ ታቦተ ጽዮን በዓወት ንዳጎን ሲዒራ ካብ ምርኮ ፍልስጤም ድማ ዝተመለሰትሉ ምዃኑ እዩ ከምኡውን ሕዳር 21 እናኽብሮ ንምንታይ እዩ ተተባሂሉ ናብ ሰሎሞን ቤተ መቅደስ ብኽብሪ ዝዓረፈትሉ እዩ ከምኡውን በእግዚአብሔር ፍቃድ ናብ አክሱም ዝኣተወትሉ እዩ ማለት እዩ ታቦተ ጽዮን ናይ እግዚአብሔር ፍቃድ ኮይኑ ካብ እስራኤል ንግስቲ ሳባ ካብ ንጉስ ሶሎሞን ሚኒሊክ ወሊዳቶ ቀዳማዊ ሚኒሊክ ኢልና እንጽውዖ ማለት እዩ ምስተወለደ ወዲ እስራኤል 2 ዓመት ምስ ኾነ ናብ አቡኡ ኸይዱ ናይ ኦሪት ትምህርቲ ተማሂሩ እዩ ብድሕሪኡውን ምስሊቀ ካህናት አዛርያስ ከምኡውን ካፍቶም 12 ነገድ እስራኤል ማለት እዩ ትውልዱ ዝኾኑ ኾይኖም ወርቂ ብዙሕ አማሓ ሒዙ ካብ አቡኡ ናብ ናዲኡ ዓዲ ናብ አክሱም መጽኡ እዩ ንጉስ ሚኒሊክ ቀዳማዊ ከመጽእ ተሎ ድማ ናይ እግዚአብሔር ፍቃድ ኮይኑ ታቦተ ጽዮን አዛርያስ ሊቀ ካህናት ከምኡውን ካልኦት ካህናት ኾይኖም ናብ አክሱም ሒዞም መጽኦም እግዚአብሔር ፍቃድ ካብ ሊኾን ነይሩ ታቦተ ጽዮን ዝነኸአ ሁሉ እንታይ ኢልኾን ነይሩ ይቅሰፊ ነይሩ ዳታና አቤሮን እውን ታቦተ ጽዮን ክንነክኢና ኢሎም ተቀሲፎም እዮም ካልኦቱውን እግዚአብሔር ቀሲፍዎም እዩ ማለት እዩ ስለዚ ንእግዚአብሔር ፍቃድ ስለዝኾነ ሊቀ ካህናት አዛርያስ ምስ ንጉስ ሚኒሊክ ቀዳማዊ ኾይኖም ታቦተ ጽዮን ናብ አክሱም ሒዞምሉ ዝኣተው እዩ ሕዳር 21 ማለት እዩ ስለዚ ብዞም ሰለስተ ዓበይቲ ሓቀኛ ታሪኽ ብምዝኽኻር ሕዳር 21 ዓመታዊ ክብረ በዓል بدمكت نخبرو بيت كريستيانون بزمنجد دزي تمهرنا بزمنجد دزون تنجرنا يا مالك سلازي حدار إسراء حدي زنجر خم أون محليت وازي ما حدار إسراء جميرو يا بيت كريستيان محليت زقوم سلا أماناوي تاوت لخونة تاوت زين بيتنا قدس قدوسان دنجل ماريم لبا ملاك داويتون اغزيابير نسيون تايغيرو حاريو ايو اسمها هاري اغزيابير لسيون يلو زيابير نسيون نمنت ايو حديروا حاريوان دحريلنا محدريتو مئنتي كتخونو إلو نزل عالم فوتيو وأيو محدريتون نكتخونو النابلة لبا أملاك داويت كزمرن تلو نملكتنا مالت عكالاوي قال مزيون عم بيتنا قدس قدوسان دنجل ماريم ماهيسان حاديرو إيو
ንሱውን ንዘለዓለም መዕረፊተ ኢሉ መሪጽዋ እዩ ማለት እዩ። ስለዚ እግዚአብሔር ንጽዮን ሓሪዋ ጽዮን ማለት መጸግዕ ማለት እዩ። ንዓና ድማ መጸግዒትና ጽላልና መንያ ተባሂላ ቤትና ቅድስተ ቅዱሳን ድንግል ማርያም እያ። ንዘለዓለም መዕረፊተ እያ መሪጸያ እየሞ ኣብኣ ክሓድር እየ እዩ ዝብል። ስለዚ እግዚአብሔር ዝሓረያ ዝመረጻ ኣማናዊት ጽዮን መጸግዒትና እምባና ኢልና እንጽውዓ መንያ ተባሂላ እምቤትና ቅድስተ ቅዱሳን ድንግል ማርያም እያ ማለት እዩ። ስለዚ ስለ ታቦተ ጽዮን ክንናገር እንተለና ኣብ ሓዱሽ ኪዳን ድማ ናይ እግዚአብሔር ታቦት መሕደሪት ዝኾነት መጺኡ ድማ ማይጸና ዝሓደረላ ኣማናዊት ጽዮን እምቤትና ቅድስተ ቅዱሳን ድንግል ማርያም ምዃና ክንፈልጥ ክንርዳእ ይግብአና። እዛ ታቦተ ጽዮን እዚኣ ናብ ዳዊት ከተማ ትመጽእ እንተላ ዳዊት ፈሪሑ ነይሩ። ታቦተ ጽዮን ኸመይላ ናባይ ክትመጽእ ኢሉ ኣብዚያ መጽሓፈ ሳሙኤል ካልእ ምዕራፍ 6 ክናንብብ እንተለና ኸመይላ ናባይ ትመጽእ ኢሉ ምስ መጸት ግን ዳዊት ዘሊሉ ኣመስጊኑ እዩ። ሜልኮል እውን ኣጥዒምልኻ ዲኻ ትዘልልለኻ ኢላቶ እያ። ዳዊት ግን ብሓጎስ ኮይኑ ዘሊሉ ኣመስጊኑ እዩ። ዳዊት ከም ዘመስገነ ሁሉ ታቦተ ጽዮን ክትመጽእ እንተላ ኣማናዊት ታቦተ ጽዮን ናብ ኤልሳቤጥ ቅድስት ኣዴና ክትኸድ እንተላ ኤልሳቤጥ ታያይላ ኣደ ጎይታ ናባይ ኸመይላ ትመጽእ ናይ ሰላምታ ድምፂ ምስ ሰማዕኳ ማህፀነይ እቲ ጽንሲ እንታይ ኮነ ብሓጎስ ዘለለ ኢላ ተናጊራ እያ። ስለዚ ክነነጻጽሮ እንተለና ክንምልከቶ እንተለና እታ ታቦት እዚኣ እታ ናይ መጀመርያ ታቦት ማለት እዩ። ታቦተ ጽዮን ኣማናዊት ታቦት ዝኾነት ንድንግል ማርያም ምሳሌ ምዃና ምፍላጥ ምርዳእ የድሊ እዩ። ኣብ ኣቢዳር ገዛ 3 ወርሒ ታቦተ ጽዮን ተቐሚጣ እያ። ቤትና ቅድስተ ቅዱሳን ድንግል ማርያም እውን ኣብ ዘካርያስ ገዛ 3 ወርሒ ተቐሚጣ እያ። ኦዛ ዘይተፈቀደሉ ታቦተ ጽዮን ክነክእ እንተሎ ተቐሲፉ እዩ። ታፏንያ እውን ኣይሁድ ብዝመኸርዎ ምኽሪ ናይ ድንግል ማርያም ስጋ ንከምጽእ ኣዚዞሞ ትኸድ እንተሎ ተቐሲፉ እዩ ማለት እዩ። ስለዚ ቤትና ቅድስተ ቅዱሳን ድንግል ማርያም ምስ ታቦተ ጽዮን ዘመሳስላ ብዙሕ ነገር ሃምለሎ ከምኡ እውን ታቦተ ጽዮን ለቤትና ድንግል ማርያም ምሳሌ ምዃና ሊቃውንተ ቤተ ክርስቲያን የምሁሩና ከምኡ እውን ይነግሩና እዮም ማለት እዩ። ስለዚ እዛ ጽዮን ኢልና ንጽውዓ ቤትና ቅድስተ ቅዱሳን ድንግል ማርያም ምዃና እግዚአብሔር ዝሓረያ እግዚአብሔር ዝመረጻ ኣዴና ምዃና ኩልና ክንፈልጥ ከምኡ እውን ክንርዳእ እዩ ዝግብአና። እዚኣ መጸጊዒትና እያ። ኣብዚ ዓለም እዚ ኩልና ክንነብር እንተለና እዚ ዓለም እዚ ንፈልጦ ኢና። ብዙሕ ነገር ይህውኸና፣ ብዙሕ ነገር እውን የጭንቐና እዩ። ኣብዚ ዓለም እዚ ውሽጢ ኮይና እዛ ኣማናዊት ጽዮን ዝኾነት ድንግል ማርያም ላብኣ ተጸጊዕና ናዲያብሎስ ምኽርን ሓሳብ ኩሉ ክነፍርስ ከም ዝግብአና ክንፈልጥ ክንርዳእ እዩ ዝግብአና ማለት እዩ። ስለዚ ድንግል ማርያም ላብኣ ተጸጊዕና ብዙሕ ነገር ረኺብና ኢና። ላብኣ ኸይድና ዝሕንዝሕ በኺና ኣንዊዕና ኣዶ ጎይታ ድንግል ማርያም ሓደራኺ ንወድኽን ኢየሱስ ክርስቶስ ለምንለይ ክንብል እንተለና እታ እግዚአብሔር ዝመረጻ ጽዮን ፀሓይ ጽድቂ መድኃኒት ዝኾነ ኢየሱስ ክርስቶስ ዝወለደት ኣዴና ድንግል ማርያም ኩሉ ትውልዲ ኣደይ ጽዮን ይብለክ ኢሉ ልበ ኣምላክ ዳዊት ዝዘመረላ እምነ ጽዮን ኢልና እንጽውዓ ድንግል ማርያም ብዙሕ ነገር ብህይወትና ተገይርልና እዩ። ብናይ ኣማላድነት ዘይሓለፍናዮ ነገር እኒአና ዶ ይኾኑ ወገናተይ? ማርያም ማርያም ኢልና ጸዊዕና ክንደይ ጭንቂ ክንደይ መከራ ክንደይ ፈተና ሓሊፍና ንኾን? ዲያብሎስ ዘቕረቦ ፈተና ይሓልፍወይ ዝተባሃሉ መሓለኻታት ድንግል ማርያም ጸዊዕና እንደሽዕ ሓሊፍና ንኾን ወገናተይ? ንሳ ተማልደና እያ። ንሳ እግዚአብሔር ዝመረጻ ጽዮን መጸጊዒትና ጽላልና እያ። ኣደይ መጸጊዒተይ እናበልና ክንዝምር ሹማ ድማ ክንጽውዕ ይግብአና። መብላዓ ጽድቅ ኢየሱስ ክርስቶስ ዝወለደትልና እያ። ንሳ ሓቀኛ ምግቢ ዝኾነ መድኃኒት፣ ሓቀኛ ድማ ናይ ሕይወት መስተ ዝኾነ መድኃኒት ንሱ ኢየሱስ ክርስቶስ ዝሃበትና እያ ድንግል ማርያም። ፍሬ ሕይወት ዝኾነ ኢየሱስ ክርስቶስ ካብኣ እዩ ተወሊዱ።
ናይ አቤል የዋሃትነት ኢልና ንጽውዓ ንሳእያ ናይ ኖህ መርከብ ንሳእያ ናይ አብርሃም ናይ ሕርሻ ቦታ ንሳእያ ናይ ጌድዮን ጸምር ንሳእያ ናይ ኤልያስ ደመና ንብላ ናይ ኤልሳ ድማ ዕትሮ ኢልና ንጽውዓ እምቤትና ንሳ ቅድስተ ቅዱሳን ድንግል ማርያም እያ። እታ ዝተቆለፈት አፍ ደገ ሕዝቅኤል ዝረአያ ንሳ እምቤትና ቅድስተ ቅዱሳን ድንግል ማርያም እያ። ዝተሸለመት መርዓት ንሳ ድንግል ማርያም እያ። ዘካርያስ ኣብ ተቋመ ዘወርቅ ዝረአያ እምቤትና ንጽሕተ ንጹሃን ድንግል ማርያም ንሳ እያ። ወገናተይ ንለምና ድንግል ማርያም ኢልና ሹማ ንጽውዕ እዩ። ሹማ ክንጽውዕ እንተለና ካብ ወዳ ምሕረት ሒዛ ትመጽእ ካብ ወዳ ሰላም ሒዛ ትመጽእ ኣዶ ጎይታ እያ ድንግል ማርያም። ስለዚ ሕዳር 21 ቤትና ቅድስተ ቅዱሳን ድንግል ማርያም በዓላ እናኽብሮ ብዚ መንገዲ ምዃኑ ክንፈልጥ ክንርዳእ ይግብአና። ነዚ እዩ አክሱም ሕዳር ጽዮን እናበልና በብዓመት ዕለት 21 እናኽብሮ በዓላ ብፍሉይ ድምቀት እዩ ድማ እቲ በዓል እሱ ዝኽበእ። ኣምላኽና ቅዱስ እግዚኣብሔር ፈቂዱ ሕዳር 21 ኣብ ስደት ዘለና ኩሉ ተኣኻኺብና ናብ አክሱም ጽዮን ኸይድና ልክነኽብር ምስ ወለድና ምስ ቤተሰብና ምስ ስድራና ኩሉ ልክንራኸብ ብዝናፈቕናዮም ሕዋትና ሓትና ድማ ተራኺብና እቲ በዓል ብሰላም ብፍቕሪ ልክነኽብር ናብ ኣፍ ደገኣ ድማ ልክንበጽሕ ኣምላኽና ቅዱስ እግዚኣብሔር ንኹልና ይሓግዘና። ስለዚ ቤትና ቅድስተ ቅዱሳን ድንግል ማርያም ንለምና ሰኣሊ ለነ ቅዱስ ንበላ ኩልሻዕ ውዳሴ ማርያም ክንደግም እንተለና ኣደይም ቤተይ እናበልና ንጸውዕ እያ። እቲ እግዚኣብሔር ዝመረጻ ዝሓርያ ምሕደሪኡ ንክትኸውን ድማ ዝፈተዋ ንዘለዓለም ድማ መዕረፊተ እያ መሪጸያ እየ ኣብኣ ክሓድር እየ ኢሉ ዝተናገረላ እምቤትና ቅድስተ ቅዱሳን ንጽሕተ ንጹሃን ድንግል ማርያም ምዃና ኩልና ክንፈልጥ ክንርዳእ ይግብአና። ካብ ኃጢአት ካብ በደል ካብ ርኩሰት መንገድታት ሁሉ ወፂና ብንጽህና ብቅድስና ኾይንና ሃምኣፍኒንና ፊንሃስ ድማ ከይተቐሰፍና ኃጢአት ሰሪሖም እዮም እግዚአብሔር በዲሎም ፈሪሃ እግዚአብሔር ካብ ልቦም መጥፊኦም እዩ እግዚአብሔር ብመዓቱ ቀሲፍዎም ኽብሩውን ካብ እስራኤል ለቂቁ ኢካቦድ ኢላ ሰበይቲ ፊንሃስ ዝተናገረት እሞ ኽብሪ እግዚአብሔር ካብ ልዕሌና ከይርሕቕ ካብ ኃጢአት ካብ በደል ካብ ርኩሰት ሁሉ ወፂና ብናይ ጽድቂ መንገዲ ተመላሊስና ናይ ድንግል ማርያም አማላድነት ድማ ምሳና ኾይኑ ኣምቲ ንዶኪማስ ዝበጽሐትሉ ንዓና እውን ድንግል ማርያም በጺሓ ንወዳ ነጊራ ድማ ነገራትና ሁሉ ንክስተኻኸል በበረከት ድማ ንክትሞልእና ንኣምላኽና ናይ እግዚአብሔር ቅዱስ ፍቃድ ይኹነልና። እስመ ሃርያ እግዚአብሔር ንጽዮን እግዚአብሔር መሪጽዋ እዩ ሓሪዋ እዩ። ዘምህረና ዝገሰጸና ናይ ኣቦታትና አምላክ ቅዱስ እግዚአብሔር ስሙ ዝተኸበረን ዝተመስገነን ይኹን። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር።